አንተን ይላል መንፈሴ ወደ አንተ ገሰግሳል ጉጉቴ አንተን ማክበር ነው ፍላጎቴ ክብርህን ማየት ነው የኔ ደስታ አንተን ማስደሰት ነው ዓላማዬ ያንተ ዓላማ የኔ ደስታ ደስ ይልህ ማየት ነው ዓላማዬ ያንተ ዓላማ ነው እጆችን እሱና ኢየሱስ በሉት ሃሌሉያ ኢየሱስ የከበረ ስም ነው ኢየሱስ 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 የሚመካ በእግዚአብሔር ይመካ ነው። ወንድማችን ያሬዱ በመካከላችን አለ። ያሬዱን በጭብጨባ እንቀበለዋለን። ሃሌሉያ ለጌታ ከሆነ ከዚህ በላይ እልልታ ጭብጨባ አይደለም። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ ከመጀመሪያ በፊት አንድ ዕውቅና ሰጥተን እንጀምራለን። አሜን። ኢየሱስ ክርስቶስ ጌታ ነው። አያችሁ የእግዚአብሔር ክብር ቤቱ ሞልቶታል። መንፈስ ቅዱስ በኃይል አለ። ለእያንዳንዳችን መነካት ይሆናል። ዛሬ ለውጥ ይሆናል። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ቃል አንድ በጣም የሚደንቀኝ ታሪክ ያ የምታውቁት ታሪክ ነው። ያ ታሪክ ኢየሱስ ክርስቶስ ቤተልሔም ነው የተወለደው። ያደገው ደግሞ ገሊላ ነው። ኢየሱስ ክርስቶስ ጌታ ነው። ይህንን ያመጣሁት ምክንያቱ በደንብ አድርገን ሐሳቤ እንድትረዱልኝ ነው። ኢየሱስ ክርስቶስ ጌታ ነው እና ቤተልሔም ተወልዶ እነዚህ ሁለቱን ከተማ ተረዳን ማለት የእግዚአብሔር ፍቅር እንዴት ጥልቅ እንደሆነ እንረዳለን። እና ቤተልሔም ተወልዶ ኢየሱስ ክርስቶስ ያደገው ገሊላ ነው። እነዚህ የእስራኤል ማፕ ነው። እና ኢየሩሳሌም ተወልዶ ኢየሱስ ክርስቶስ ያደገው ገሊላ ነው። ገሊላና ኢየሩሳሌም በንጉስ ዘመን ላይ በሰሎሞን ንጉስ ላይ በዛ ሲገዛ በነበረበት ታይም ላይ ለሁለት ተከፍለዋል። ሰሜንና ደቡብ። ሰሜንና ደቡብ 12 ነገድ አለ። የያዕቆብ ነገድ 12 ናቸው። እነዛ ሁለቱም ተጣልቶ በፖለቲካሊም በስፒሪቹዋልም በመንፈሳዊም ለሁለት ተከፍለዋል። አሁን ሁለቱም ጁዳ የሚለው ወይ ይሁዳ የተወለደበት ኢየሱስ ክርስቶስ ነው። ምንድነው ይሁዳ ላይ ይዛ የምናየው የሚያመልኩትን እግዚአብሔርን ከሰሜን ወይ ደግሞ ከኢየሩሳሌም ከሚባል ከእስራኤል ከሚባል የሚለያቸው ምንድነው? እነሱ ከሌላ ህዝብ ላይ አልተቀላቀሉ። ገሊላ ላይ ወይም እነ ሰማሪያ ሌሎችም ደግሞ ቦታ ላይ ስታዩ ተቀላቅለዋል፣ ከሌላ ህዝብ ላይ ተደበላልቀዋል። እና አይሁዶች ገሊላ ላሉ ወይ ሰሜን ላሉ በጣም ይንቋቸዋል። ለምንድነው? አንደኛ ሩቅ ስለሆኑ፣ ቤተ መቅደስ ያለበት ሩቅ ስለሆኑ፣ ሌላ ደግሞ እነሱ የሚያመልኩበት የራሳቸው አምላክ የራሳችን አምላክ አለን ብሎ ያንን አምላክ የሚያመልኩትን ከይሁዳ ጋር የሚያጋጫቸው አንዱ እሱ ነው። በምን? በስፒሪቹዋል ነው። ተደበላልቀዋል። 5 ህዝብ ላይ መጥቶ 6ኛው ደግሞ ከነሱ ጋር ተደበላልቆ እየኖሩ ነው ያሉት። ኢየሱስ ግን ያደገው ገሊላ ነው። ገሊላ ደግሞ በጣም እስራኤላውያኖች የሚንቋቸው ከቤተ መቅደሱ የራቁ ቤተ መቅደስ እኛ ያለንበት ኢየሩሳሌም ነው፣ እናንተ በጣም ሩቅ ናችሁ፣ የተደበላለቁች ናችሁ ብሎ የሚንቋቸው ነው። እና እግዚአብሔር ምን አደረገ? እዛ ላይ የምታዩት እነ ጴጥሮስ እነ ያዕቆብና እነ እንድሪያስ ምን አደረገች ይላል?
ከተናቀ ቦታ መረጣቸው። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! መረጣቸውና ተከተሉኝ አላቸው። እኛ ምን ነው የምንከተለው አሉት። ለምን መሰላችሁ? እነሱ ገሊላ ላይ፣ ገሊላ ማለት ፖርት ናት። ፖርት ደግሞ በጣም ብዙ ቢዝነሶች የሚሰሩበት ከተማ ነው። አሳ ይሸጣል፣ ኦይል ይሸጣል፣ የተለያየ ንግድ ያለበት ሀብታም ሀገር ናት። እነሱ አሁን ሁሉም ነገር ትተን ተከተልን ስንል አላቸው ማለት ነው። የተከተሉት ግን ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! የተከተሉት ግን ራባይ፣ ሃሌሉያ፣ ሁሉን የሚያውቅ ሃሌሉያ። ለዚህ ነው ይሁዳዎች እነሱን ሲያዩዋቸው ምን ይላል? ይንቀዋቸዋል። አያውቁም፣ ትምህርትም የላቸውም፣ ቤተ መቅደስም የላቸውም። አምላክም እንደኛ ንጹህ ነን፣ በጣም የተቀላቀልን አይደለንም። እነዛ ደግሞ ምን ይላሉ? እኛ አይደለም እግዚአብሔር የምናመልከው በራሳችን ቦታ ነው፣ ገሪዚያ የሚባል ቦታ ላይ እናመልካለን ይላሉ። ኢየሱስ ክርስቶስ ጌታ ነው። ግድ የለም አይደለም፣ እኛ የምናመልከው ቤተ መቅደስ ያለበት በቤተልሔም ነው ብሎ ደግሞ ይሁዳን ይናገራሉ። የተናቁ ግን ምን አደረጋቸው? እግዚአብሔር መረጣቸው። ሃሌሉያ! ያ ሩቅ ነበረ፣ መሄድ የማይችሉትን ምን አደረጋቸው? እግዚአብሔር ቤተ መቅደስ አደረጋቸው። አረ አሜን ነው ወይ? ሃሌሉያ! እሱ ብቻ አይደለም፣ ማደሪያ አደረጋቸው። መንፈሱ በእነሱ ላይ አደረገ። ኢየሱስ ክርስቶስ ጌታ ነው። እኛን አያችሁ፣ ይሁዳዎችን በእግዚአብሔር አይን ስንታይ፣ ኢትዮጵያ ስንታይ በጣም አህዛብ ጣዖት የምናመልክ ሰዎች ነበርን። ጴጥሮስ የመረጠ እኔ እናንተ እግዚአብሔር መረጠ፣ ቤተ መቅደስ አደረገን። ሃሌሉያ! መንፈሱ በእኛ ላይ አሳደረ፣ በእኛ ማደሪያ አደረገ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! አሁን እግዚአብሔር በእውነት እስራኤል ሄደን የምናመልክበት ቀረ። አሁን ባለበት እግዚአብሔር መንፈስ በእኛ መጣ፣ ከእኛ ላይ አደረ። አንተ የተወደድክ ነህ፣ የእግዚአብሔር ልጅ ነህ። እኔ በሉ እስቲ የእግዚአብሔር ልጅ ነኝ፣ ተወድጃለሁኝ፣ ተመርጫለሁኝ። ሃሌሉያ! ክብር ለጌታ እናመጣለን። ሃሌሉያ! ተመርጫለሁ በሉ እስቲ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ዮሐንስ 4 ቁጥር 4 ላይ እናወጣለን። በሰማርያም ሊያልፍ ግድ ሆነበት። በሰማርያ ሊያልፍ ግድ ሆነበት። ሃሌሉያ! ስለዚህ ያዕቆብ ለልጁ ለዮሴፍ በሰጠው ስፍራ አጠገብ ወደምትሆን ሲካር ወደምትባል የሰማርያ ከተማ መጣ። ኢየሱስ ክርስቶስ ጌታ ነው። አሜን። እዚህ ቦታ ላይ ኢየሱስ በሰማርያ ሊያልፍ ምን ሆነበት? ግድ ሆነበት። ኢየሱስ ክርስቶስ ጌታ ነው። ሊያልፍ ግድ ሆነበት። ቀጥል። እሺ። በዚያም ያዕቆብ ጉድጓድ ነበር። ኢየሱስም መንገድ ከመሄድ ደክሞ በጉድጓድ አጠገብ እንዲህ ተቀመጠ። ጊዜው 6 ሰዓት ያህል ነበር። ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ አጠጭኝ አላት። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ሊያልፍ ምን ሆነ? ግድ አለበት። ኢየሱስ ክርስቶስ ጌታ ነው። ግድ አለው። ሃሌሉያ! አጋጣሚ አይደለም የሄደው፣ ግድ አለው። ይሄ በእግዚአብሔር ፕላን ላይ ቀድሞ በመንፈሳዊ ዓለም ላይ የተዘጋጀ ታይም ነው የሚገልጸው። እዚህ ላይ ግድ አለበት። ኢየሱስ ክርስቶስ ጌታ ነው። የትምህርቱ አርዕስቱ የሚመካ በእግዚአብሔር ይመካ ነው። ሃሌሉያ! የሚመካ በሉ በእግዚአብሔር ይመካ። እሺ፣ ቀጥሎ ስለዚህም ያዕቆብ ለልጁ ለዮሴፍ የሰጠው ስፍራ አጠገብ ወደምትሆን ሲኮር ወደምትባል የሰማርያ ከተማ መጣ። ከዛም ያዕቆብ ጉድጓድ ነበረ። ኢየሱስም መንገድም ከመሄዱም ደክሞ በጉድጓድ አጠገብ እንዲህም ተቀመጠ። ጊዜው 6 ሰዓት ያህል ነበረ። መቼ ነው? ቀን ላይ ፀሐይ ላይ ደክሞታል። ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። እኔ በራሴስ ሳስበው የጠበቃት ይመስለኛል። አስቀድሞ እንደምትመጣ አውቆ የጠበቃት ይመስለኛል። ጊዜውም 6 ያህል ነበረ። ከሰማርያ አንድ ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ አጠጭኝ አላት። ኢየሱስ ክርስቶስ ጌታ ነው። ኢሚዲየትሊ ያዳድ ምንድን ነው? ቱ ዘ ፖይንት ነው። ውሃው አጠጭኝ። ሃሌሉያ! ቀጥሎ ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሂደው ነበርና
ስለዚህም ሳምራዊቲቱ አንተ የይሁዳ ሰው ስትሆን ሳምራዊት ሴት ከመሆን ከእኔ መጠጥ እንዴት ትለምናለህ? ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ቅድም እንደነገርኳችሁ አይሁዶች ከሳምራውያን ላይ በጣም ይንቃሉ። ለምንድን ነው የሚንቋቸው? ምክንያት እነሱ ከሌላ ሕዝብ ላይ ተደበላልቆ የሚያመልኩት አምላክ ምንድን ነው የሚያደርጉት? እነዚህ ጣዖት አምላኪዎች ናቸው። እግዚአብሔርን የሚፈልጉም አይደሉም፣ ከኛ ወገን አይደሉም። እኛ ንጹሕ ነን፣ የተደበላለቀ ነገር የለም። ስለዚህ ሳምራውያን ይናቃሉ ማለት ነው። እያለች ያለችው እየተናኩ እያለው ለምንድን ነው ውሃ ጠጪ የምትለኝ? ኢየሱስ ክርስቶስ ጌታ ነው። ሃሌሉያ ሃሌሉያ። ከዛ ምን አለ? አይሁድ ከሳምራውያን ጋር አይተባበሩም ነበርና፣ አይተባበሩም፣ በጭራሽ አይታሰብም። ኢቭን ማፑ ላይ ካያችሁ ሰማሪያ ላይ መሄድ እንኳን አይፈልጉም። ሰማሪያ ለመሄድ አሁን ከዚህ ደብረ ዘይት አድርገ ናዝሬት አይደለም የሚሄደው፣ ደብረ ዘይት አይረግጡትም። ላለመርገጥ ሌላ ቦታ አልፈልገው ነው የሚሄዱት። ለምን? እጅግ በጣም ነው የሚንቋቸው። ኢየሱስ ክርስቶስ ጌታ ነው። በአሦር ጊዜ ላይ እየሰማችኝ ነው። this is very secret። በአሦር ንጉሥ ላይ ምን አደረገ? በጣም አድርገ እመጣበታለሁ። አሁን እዚህ ላይ እንድታዩ ነው የምፈልገው ነገር ግን ምን አለ? እንዴት አይተባበሩምና ማቅ አይተባበሩ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። እሱ ግን እንደ አንድ አይሁዳዊ አጀንዳ ያለው እንደመጣ አልመሰላችሁ? ከሰማይ ወርዶ የእግዚአብሔር ልጅ መሆኑን አላወቀችም። ስታየው አይሁድ ነው፣ አለባበሱ አይሁድ ነው። የአይሁድ ታሪክ ደግሞ የታወቀ ነው። እንዴት ከዚህ አድርግ አንተ ከተራቅን እንዴት አድርገህ ምን ታደርገናለህ? ትጠይቀኛለህ? እና አይሁድና ሳምራውያን አይተባበሩም ነበርና ኢየሱስም መልሶ የእግዚአብሔር ስጦታና ሃሌሉያ ኢየሱስ ክርስቶስ ጌታ ነው። ኢየሱስ የእግዚአብሔር ስጦታ ነው። ሃሌሉያ። ውሃ አጠጥኝ የሚልሽ ማን መሆኑ ብታውቂ፣ ኢየሱስ ክርስቶስ አላወቅሽውም እንጂ ሃሌሉያ። አሁን አንቺ እኔ እየጠየቅኩሽ ነው፣ ብታውቂኝ ኑሮ እያላት ነው። አንቺ ትጠይቀኝ ነበር፣ አንቺ ትለምኝኝ ነበረ። ኢየሱስ ክርስቶስ ጌታ ነው። አሁን ጀመረ። ፕሮፌቲክ ዓለም ላይ ተከፈተ። ለምን? እቺ ሴት በትንቢት ዓለም ላይ ነው የምትመጣበት። አንዳንዴ ነገር አይገባም። የእግዚአብሔር ነገር በሚገባ ቋንቋ ነው የምትመጣው። አሁን ጀመረ። ውሃ ጠጭኝ የሚል ማን መሆኑ ብታውቂ አንቺ ትለምኙ ነበርሽ፣ የሕይወት ውሃ ይሰጥሽ ነበረ። አሁን እዚህ ላይ ስለ ውሃ ሲያወራ ስለ ሁለት ውሃ እንደሆነ ትረዳላችሁ። ሁለት ውሃ ነው ያለው። አንደኛው ያዕቆብ ውሃ ነው፣ ኢየሱስ ክርስቶስ ጌታ ነው። አንደኛው ውሃ ደግሞ የሕይወት ውጭ ውሃ፣ የኢየሱስ ውሃ፣ የዘላለም ሕይወት ውሃ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። የሚጠይቅሽን ማን በሆነ ብታውቂ አላወቀችውም። ኢየሱስ ክርስቶስ ጌታ ነው። ከዛ የሕይወት ውሃ ይሰጥሽ ነበረ። ይቀጥላል። አሁን ኢየሱስ ክርስቶስ ውሃ የፈለገ ይመስላል። ሃሌሉያ! እግዚአብሔር ውሃ የፈለገው ሳይሆን ኢየሱስ ውሃ የፈለገው ሳይሆን ውሃ ሊሰጥ ነው የመጣው። ኢየሱስ ክርስቶስ ጌታ ነው። አሁን ዋናው ጥያቄ ውሃው ትጠይቃለህ ሳይሆን ከማን ውሃ ትጠይቃለህ ነው ዋናው። ኢየሱስ ክርስቶስ ጌታ ነው። ከማን ትጠጣለህ ነው። ዛሬ የእግዚአብሔር መንፈስ በኢየሱስ ክርስቶስ ስም ሌላ ክፍል ሌላ ዓለም ላይ ያስገባናል። በሌላ ክብር ዛሬ እንገለጣለን። ሴቲቱ ጌታ ሆይ መቅጃ የለህም፣ ጉድጓዱም ጥልቅ ነው። ኢየሱስ ክርስቶስ ጌታ ነው። አሁን አያችሁት? ሴቲቱ ምን አለችው? የሕይወት ውሃ ይሰጥሽ ነበር ካለች በኋላ ሴቲቱ ምን አለችው? መቅጃ የለህም። ኢየሱስ ክርስቶስ ጌታ ነው። ገና ስቲል የያዕቆብ ውሃ ውስጥ ላይ ነው ያለችው። ከዛ ደግሞ ጉድጓዱ ደግሞ ምን ይላል? ጥልቅ ነው። ጉድጓዱ ደግሞ በጣም ጥልቅ ነው። ኢየሱስ ክርስቶስ ጌታ ነው። ቀጥል። እንግዲህ የሕይወት ውሃ ከወዴት ታገኛለህ? እንግዲህ ከሕይወት ውሃ ከወዴት ታገኛለህ? ፕሬስ ጋድ። እሺ በውኑ አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? ራሱም ልጆቹም ከብቶቹም ከዚህ ጠጥተዋል አለችው። ኢየሱስም መልሶ
ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘለዓለም አይጠማም። ኢየሱስ ክርስቶስ ጌታ ነው። ከዚህ የሚጠጣ ውሃ ሰው ደግሞ ምን ያደርጋል? ይጠማል። ኢየሱስ ክርስቶስ ጌታ ነው። እሷ አሁን ምንድነው የፈለገችው? ቀን ላይ የመጣች በጣም ተቸግራለች። በፀሐይ ላይ መቅረት ነው የፈለገችው። ምንም ነገር የሚሰጥ ነገር የለውም። ኢየሱስ ክርስቶስ ደግሞ እያላት ያለው አሁን ከዚህ ከያዕቆብ ብትጠጪ አላት፣ ተመልሰሽ ምን ትሆኛለሽ? ትጠማያለሽ። እኔም ሰጥሽ ግን አላት፣ ሃሌሉያ፣ አንዴና ለዘላለም ሃሌሉያ፣ ትረኪያለሽ፣ አትመላለሽም። ኢየሱስ ክርስቶስ ጌታ ነው። ከዛ ቀጥሎ ምን ይላል? ሴቲቱም ጌታ ሆይ እንዳልጠማ ውሃም ልቀዳ ወደዚህ እንዳልመጣ ይህን ውሃ ስጠኝ አለችው። ኢየሱስም ሂጂና ባልሽን ጠርተሽ ወደዚህ ነይ አላት። ኢየሱስ ክርስቶስ ጌታ ነው። አሜን። ስሙ ልንገራችሁ፣ አሁን ወደ ፖይንት መጣ። ምንም አልነቃችም ነበር። አሁን በደንብ አድርጎ እግዚአብሔር በቃ አገኛት። ውሃ ስጠኝ፣ አሁን እኔ እንዳልመላለስ 6 ሰዓት በፀሐይ ላይ በተለያየ መንገድ እኔ ከምመጣ ከምደክም ምን አድርገኝ፣ የህይወት ውሃ ስጠኝና ገላግለኝ ነው። እግዚአብሔር ምን አላት? እኔ የምሰጥሽ የዘላለም ህይወት ነው። ያ አንዴ ከሰጠውሽ ለዘላለም ምን ትሆኝም? አትመጭም፣ አትመላለሽም። አሁን እየተናገረ ያለው እሷ ፊዚካል ውሃ ነው። እሱ እየተናገረ ያለው መንፈሳዊ ውሃ ነው። ኢየሱስ ክርስቶስ ጌታ ነው። አሁን በጣም የሚገርማችሁ ነገር አይሁድና ሳምራውያኖቹ አይስማሙም ብለናል አይደለ? የማይስማሙበት ምክንያት ሁለተኛ ነገሥት ላይ በደንብ አድርጌ አሳያችኋለሁ። ሁለተኛ ነገሥት ላይ እናያለን 17 ከሰማርያም ካፈለሷቸው ካህናት አንዱ መጥቶ በቤተል ተቀመጠ። እግዚአብሔርንም እንዴት እንዲፈሩት ያስተምራቸው ነበር። 29 በየሕዝባቸውም አምላካቸውን አደረጉ። ሳምራውያንም በሰሩት በኮረብታው መስገጃዎች ሕዝብ ሁሉ በሚኖሩበት ከተማዎቻቸው አኖሯቸው። በኮረብታቸው ላይ እነዛ ሕዝቦች 5 ሕዝብ ናቸው። በየመስገደጃ ምን አረጉ ይላል? ከተሞች አኖሯቸው። እሺ ቀጥል። የባቢሎን ሰዎችም ስኮት በኖትን ሰሩ። የባቢሎን ሰዎች ምን የሚል ስኮት የሚል አምላካቸው ምን አደረጉ? ሰሩ። አንድ የኩታም ሰዎች ኤርጌሌን ሰሩ። ሁለተኛው ደግሞ ህዝብ ምን አደረገ? ኤርጌሌን የሚባል አምላክ ሰሩ። እሺ የሐማትም ሰዎች ኢስማትን ሰሩ። የሐማት ሰዎች ደግሞ ኢስማትን ሰሩ። ሐዋውያንም ኤልባዛርንን ተርታቅን ሰሩ። እሺ አራት የሴፌርም ሰዎች ለሴፌርዋም አማልክት ለአድራሜሌክና ለአነሜሌክ ልጆቻቸውን በሳት ያቃጥሉ ነበር። 5 እሺ 5 አምላኮች 5 ህዝብ ናቸው። 5 አምላካቸው ይዞ ምን አደረጉ ይላል? ሰፈሩ። በእሳትም ያቃጥሉ ነበር፣ መስዋዕትም ያቃጥሉላቸው ነበር። አያችሁ፣ ኢየሱስ ክርስቶስ ጌታ ነው። 5 አምላክ አላቸው። 5ቱን አምላካቸው ደግሞ ምን ያደርጉ ነበር? መስዋዕቱን ያቀርቡ ነበር። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስድስተኛውም ሃሌሉያ፣ ስድስተኛው ደግሞ ምን ያደርጉት ነበር? ቀጥል። እግዚአብሔርም ይፈሩ ነበር። ከመካከላቸውም ለኮረብታው መስገጃ ካህናት አደረጉ። አዎ ኢየሱስ ክርስቶስ ጌታ ነው። አሁን ደግሞ ይህን ይላል። ልክ እንደተከፈሉ ምን አደረጉ? አይሁድ እግዚአብሔርን ያመልኩበት የነበረው ዋናው ምን አደረጉ ነበር? ያመልኩ ነበር። ስለዚህ 6 አማልክት አላቸው ማለት ነው። ኢየሱስ ክርስቶስ ጌታ ነው። 5 ባሎች ነበሩሽ ሲል ኢየሱስ ክርስቶስ ጌታ ነው። ሳምራውያን 5 አምላክ አላቸው። 6ኛው ደግሞ የያዙትን ኢየሱስ ክርስቶስ ጌታ ነው እየነገራቸው ነው ያለው። ከዛ ሂጂና ባለሽን ጥሪ አላት። ኢየሱስ ክርስቶስ ጌታ ነው። ከዛ እኔ ባል የለኝም አላት። አዎ ልክሽ ብለሻል። 5 ባልሽ ነበሩሽ፣ 5 ባል ነበሩሽ። ሳምራዊት ሪፕሬዘንት የምታደርገው ስፒሪቹዋል ናት። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ ሃሌሉያ። 5 ባልሽ ነበሩሽ። 6ኛው ምን ይላል? ባልሽም አይደለም። 5 አማልክቶች ሰማርያ ውስጥ ላይ ገብተዋል። ያመልኩ ነበር። ባል ነው ብሎ ይዞት ነበር። ያመልኳቸው ነበር። 6ኛው ደግሞ ባልሽ አይደለም። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ ሃሌሉያ
ዛሬ አዲስ ነገር ይሆናል። ግድ የለም ዛሬ አዲስ ነገር ይሆናል። እንግዳ ነገር ዛሬ ይሆናል። ሃሌሉያ። እውነት ብለሻል። አሁን እሷ የተረዳችው ነገር ሲምቦል ናት። ስፒሪቹዋል ደግሞ ሳምራውያን ከተለያየ በአሦር ምክንያት ላይ ያመልኩት የነበሩ 5 አምላክ ነበራቸው። ኢየሱስ ክርስቶስ ጌታ ነው። አሁን ሰማርያውያኖቹ በጣም ምን ላይ ነው ውስጥ እንዳሉ እንደምታራከ ትረዳላችሁ። ኮንፊዥን ውስጥ ላይ ናቸው። እዛኛው ሲያመልኩ፣ እዚህ ጋር ሲያመልኩ፣ እዛኛው ሲያመልኩ እየተንከራተቱ ነው። የሚገላገል ግን ኢየሱስ መጣ። እውነተኛ ባል ግን መጣ። ኢየሱስ ክርስቶስ ጌታ ነው። ኧረ አሜን ነው ወይ? እውነተኛ ባል ግን መጣ። ኢየሱስ ክርስቶስ ጌታ ነው። ይህንን ቃል ልንገራችሁ። ኤርምያስ 31 ላይ አውጣልኝ። 31 32 ላይ እንደዚህ የሚል ቃል አለ። እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት። አያችሁ? እነሆ ከይሁዳና ከየት? ከእስራኤል እሺ፣ አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል። አዲስ ቃል ኪዳኔን የምገባበት ወር ይመጣል። ከግብፅ አገር አወጣቸው ዘንድ እጃቸውን በያዝኩበት ቀን ከአባቶቻቸው ጋር እንደገባሁት ያለ ቃል ኪዳን አይደለም። እነርሱ በኪዳኔ አልጸኑምና በኪዳኔ ምን አደረጉምና አልጸኑምና። ኢየሱስ ክርስቶስ ጌታ አልኳቸው ይላል እግዚአብሔር። ምን? እኔም ቸል አልኳቸው ይላል እግዚአብሔር። ኦኬ፣ እኔ በአዲስ መደበኛ አነበዋለሁ። ከእስራኤል ቤትና ከይሁዳ ቤት ጋር ይላል እግዚአብሔር አዲስ ኪዳን የምገባበት ጊዜ ይመጣል። ከግብፅ አወጣኋቸው ዘንድ እጃቸው ይዤ በመራኋቸው ጊዜ ከአባታቸው ጋር እንደገባሁት ኪዳን አይደለም፣ የእነርሱ ባልሆኜ ሳለሁ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። የእነርሱ ባልሆኜ ሳለሁኝ ቃል ኪዳኔ አፍርሰዋልና። ኢየሱስ ክርስቶስ ጌታ ነው። አሁን ምን ሊያደርግ ነው የመጣው? ኢየሱስ ክርስቶስ ቃል ኪዳናችን ሊያድስ መጣ። ኢየሱስ ክርስቶስ ጌታ ነው። ቃል ኪዳን ሊያድስ መጣ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። አሁን መንከራተት አበቃ። አሁን ሊያበቃ መጣ። ሳምራዊቷን ለመጨረሻ ኢየሱስ ክርስቶስ ጌታ ነው። ከእውነተኛ ባል ጋር ሊያገናኛት መጣ። እውነተኛዋን የሆነዋን አዳኝ ሊያገናኛት መጣ። ዛሬ በኢየሱስ መንከራተት ያቆማል። ሃሌሉያ! እረፍቱ አንድ ብቻ ነው፣ ኢየሱስ ብቻ ነው። ለዚህ ነው ወራቴን ምን አደርጋለሁ? በኪዳኔን ምን አደርጋለሁ? እጎበኛቸዋለሁ። ከዛ ምን ትሉኛላችሁ አለ። የእነርሱ ባልሆኜ ሳለሁኝ ቃል ኪዳኔን ምን አድርገዋልና? አፍርሰዋልና። ሃሌሉያ! ስለዚህ 5 ባላሎች 6ኛው ያንቺ አይደለም። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! አሁን ነገሩ መጣ። ከዛ አንተስ አለችው ነቢይ እንደሆንክ አያለሁ። ሃሌሉያ! የልቧን ተናገራት፣ ትርቷን ነገራት። ቀን ላይ በፀሐይ ጠራራ ላይ የሚያስመጣት ያደከማት ያሰለቻት ዛሬ በጌታ በኢየሱስም ያሰለቸው ዛሬ ከመንገዳችሁ ከህይወታችን ላይ ይቆርጠዋል። ጌታ በኢየሱስ ክርስቶስም እሱ እርካታችን ነው። እርሱ ምንጫችን ነው። እርሱ ፈውሳችን ነው። እሱ ተአምራታችን ነው። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! እሱ ብቻ አዳኝ ነው። ሃሌሉያ! 6 ባል ሆኖ አትገባም፣ አንድ ሆነም አትገባም። ዛሬ እጅ መጣ፣ በሷ እጅ ላይ መጣ። ሃሌሉያ! ከዛ ቀጥል። ሴትዮም እንዲህ አለችው፣ ጌታዬ መቅጃ የለህም፣ ጉድጓዱም ጥልቅ ነው። ታዲያ ይህን የሕይወቷ ከየት ታገኛለህ? ለመሆኑ አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? እርሱ ራሱና ልጆቹ እንስሳቱም ከዚህ ጉድጓድ ጠጥተዋል። ኢየሱስም እንዲህ ሲል መለሰላት፣ ከዚህ ውሃ የሚጠጣ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ግን ከቶ አይጠማም። እኔ የምሰጠው ውሃ በውስጡ የሚፈልቅ የዘላለም ሕይወት ውሃ ምንጭ ይሆናል። ሴትዮም ጌታዬ እንዳልጠማና ውሃ ለመቅዳት እንዳልመላለስ እባክህ ይህን ውሃ ስጠኝ አለችው። እርሱም ሂጂና ባልሽን ጠርተሽ ወደዚህ ተመለሽ አላት። ሃሌሉያ! ሂጂና ባልሽን ጠርተሽ። እሺ ቀጥል። ሴትዮዋም ባል የለኝም ብላ መለሰች። ኢየሱስም እንዲህ አላት፣ ባል የለኝም ማለትሽ ትክክል ነው። በእርግጥ 5 ባሎች ነበሩሽ። አሁን ካንቺ ጋር ያለውም ባልሽ ስላልሆነ የተናገርሽው እውነት ነው። ሴትዮዋም እንዲህ አለችው፣ ጌታዬ
አንተ ነቢይ እንደሆንክ አያለው። አባቶቻችን በዚህ ተራራ ላይ ሰገዱ፣ እናንተ አይሁድ ግን ሰው መስገድ ያለበት በኢየሩሳሌም ነው ትላላችሁ አለችው። ኢየሱስም እንዲህ አላት፣ አንቺ ሴት በዚህ ተራራም ሆነ በኢየሩሳሌምም ለአብ የማትሰግዱበት ጊዜ እንደሚመጣ እመኚኝ። እናንተ ሳምራውያንም አሁን ምን አለች? እሱን ደግመህ ነገር። ኢየሱስም እንዲህ አላት፣ አንቺ ሴት በዚህ ተራራም ሆነ በኢየሩሳሌምም። አሁን በዚህ ተራራ ሲለ በገሪዛ ተራራ እሱም ይቀራል አላት። ኢየሱስ ክርስቶስ ጌታ ነው። በገሪዛ ማምለክም ይቀራል፣ በቤተልሔምም ማምለክም ይቀራል። እሺ እናንተ ሳምራውያን ለማታውቁት ትሰግዳላችሁ። እናንተ ሳምራውያን ለማታውቁት ምን ታረጋላችሁ? ትሰግዳላችሁ። ኢየሱስ ክርስቶስ ጌታ ነው። ለማታውቁት ባል ጋር ተጋብታችሁ ነበረ። የማታውቁት አምላክ ታመልኩ ነበር። እውነተኛ ያልሆነ ባል ታመልኩ ነበር። አንድ ላይ ነበራችሁ። አሁን ይሄ ይቀራል። ኢየሱስ ክርስቶስ ጌታ ነው። ኧረ አሜን ነው ወይ? ይቀራል። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ቀጥል። እኛ ግን ድነት ከአይሁድ ስለሆነ ለምናውቀው እንሰግዳለን። እሺ ሃሌሉያ። እኛ ግን ድነት ከአይሁድ ስለሆነ ለምናውቀው እንሰግዳለን። እሺ ቀጥል። በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል። አሁንም መጥቷል። አሁን ምን አድርገዋል? መጥቷል። በእውነትና በመንፈስ የሚሰግዱበት አሁን ምን አድርገዋል? መጥተዋል። ሃሌሉያ። እኔ በሉ እስኪ እኔ በእውነትና በመንፈስ ጌታዬን አመልከዋለሁ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። እዚህ ቦታ ላይ ምን ይላል? ገሪዛ ቦታ ላይ ሄደ የምታመልኩትን ነገር እሱ አብቅተዋል። አሁን አብቅተዋል። ያ ትንቢት ተፈጽመዋል። እኔ አሁን ያን ትንቢት ልፈጽም ምን አድርጋለሁ? መጥቻለሁኝ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። በአይሁድም የነበረ አሁንም እሱ ምን ያደርግ ነው? ሊያልቅ ነው። በጣም በብሉይ ኪዳን ላይ የምታዩት ብሉይ ኪዳን ላይ ጃንደረባው ታውቃላችሁ አይደለ? ወደ ቤተ መቅደስ እኮ ነው የሄደው። ከኢትዮጵያ ወደ እስራኤል ተጉዞ ነው የሄደው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ ሃሌሉያ። በፈረስም ይሁን በምንም ይሁን እግዚአብሔር ፍለጋ እስራኤል ድረስ ነው ሄደው። ንግሥት ሳባ ደግሞ የምታዩት ታሪክ እንደሚናገረው እሷ ምን አደረገች ይላል? እግዚአብሔርን ፍለጋ ወዴት ነው ሄደችው? ወደ እስራኤል ቤተ መቅደስ ባለበት። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ይህ የብሉይ ኪዳን ስርዓት ነው። የአዲስ ኪዳን ስርዓት ግን ሃሌሉያ፣ ኢየሱስ ራሱ ወደኛ መጣ። ኢየሱስ ራሱ ወደኛ መጣ። ኢየሱስ ወደ አንቺ መጣ። ሃሌሉያ። አሁን ቤተ መቅደስ ሂዶ መሄድ ቀረ። ኢየሱስ ወደ ቤትሽ ገባ። አንተም ቤተ መቅደስ አደረገ። ቤተ መቅደስ ምን አደረገን? ኧረ አሜን ነው ወይ? ሃሌሉያ። አሁንስ ምን ሆነዋል? ቀርተዋል። በእውነትና በመንፈስ የሚመለክበት ጊዜ አሁን መጥተዋል። ሃሌሉያ። ኧረ እግዚአብሔር ቅርብ ነው። እግዚአብሔር ፍቅር ነው። ሃሌሉያ። ያንን ሁሉ ስርዓት እግዚአብሔር ፈጸመውና ምን አደረገን? የእግዚአብሔር ቤተ መቅደስ ላደርግሽ መጥቻለሁ። እውነተኛ ባል ልሆን መጥቻለሁ። ኢየሱስ ክርስቶስ ጌታ ነው። ሆሴ ላይ አንብብልኝ። ሆሴ 2:6 ላይ በዚያ ቀን ባሌ ብለሽ ትጠሪኛለሽ ይላል እግዚአብሔር። በዚያን ጊዜ ባሌ ብለሽ ትጠሪኛለሽ ይላል እግዚአብሔር። ቀን ሃሌሉያ፣ ባሌ ብለሽ ትጠሪኛለሽ ይላል እግዚአብሔር። ከእንግዲህ ጌታዬ ብለሽ አትጠሪኝም። ኧረ አሜን ነው ወይ? ይሄ እኮ ለእናንተ ነው። ትንቢት ክብር ለጌታ ሲያምጠው። ሃሌሉያ፣ ለእናንተ ትንቢት ነው። ሃሌሉያ። ከዚህ በኋላ ባሌ ብለሽ ትጠሪኛለሽ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። አያችሁ፣ ኢየሱስ ምን አደረገ ይላል? ወደኛ መጣ፣ ወደ እኔ መጣ፣ ያለህበት ቦታ ድረስ መጣ። ኢየሱስ ክርስቶስ ጌታ ነው። ሩቅ የነበረውን አይሁዶችን ምን ያደርጉ ነበር? እኛ ጣዖትን የምናመልክ አሕዛብ ቶታሊ ምን ያደርጉ ነበር? አይሁድ አይን ላይ አሕዛብ ኢትዮጵያ ነው ያለ ነው። እግዚአብሔርን የማይወዱ የማያውቁ ጣዖትን የሚያመልኩ ተብሎ የነበረውን ያን የጥል ግድግዳ እግዚአብሔር ምን አደረገው? አፈረሰውና ዘልቆ ወደኛ ገባ። ዘልቆ ወደ አንቺ ገባ።
መዳን በማን ነው? በክርስቶስ ነው። እንድንድንበት ዘንድ የተሰጠን ከሰማይ ሌላ ምንም የለም። እሱ ምን ይባላል? ኢየሱስ። ኢየሱስ ገባ በሉ እስኪ። ኢየሱስ ቤቴ ገባ። ኢየሱስ ቤቴ ገባ። እሺ አንደኛ ቆሮንቶስ 1:29 ላይ ስጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ፣ ሃሌሉያ፣ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናና ቤዛነትን በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው። የሚመካ ይላል። በእግዚአብሔር ምን ያድርግ? ይመካ። ሃሌሉያ። የሚመካ በሉ እስቲ። በእግዚአብሔር ይመካ። አሁን ትምክት የለም። ይሄ ስለ አይሁድ ለአይሁድ ነው የሚናገራቸው። ትምክት የለም። የሚመካ በእግዚአብሔር ይመካ፣ ነገር ግን ይላል ተብሎ እንደተጻፈ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናና ቤዛነት፣ ሃሌሉያ። ኢየሱስ ክርስቶስ እግዚአብሔር ምን አደረገው ይላል? ጥበብ አደረገው። አሜን ነው ወይ? እስኪ ጥበብ ኢየሱስ ነው በሉ እስቲ። ጽድቅ አደረገው፣ ቅድስናም አደረገው፣ ቤዛነት አደረገና ምን አደረገናል? ለኛ ሰጠን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። አሁን ባለ ጽድቅህ ላይ እኔ መልካም ሰው ነኝ፣ ጥሩ ሰው ነኝ፣ ይሄን ይገባኛል፣ ይሄን አድርጌያለሁ፣ በሳምንት 3 ጾም ያለው አስራትን እሰጣለሁ የሚለው ጽድቅህን ተውና በሚመካ በማን ይመካል? እስቲ በእግዚአብሔር ይመካ በሉ እስቲ። አሁን ምን አደረገ? ኢየሱስ ክርስቶስ ምን አደረገላት? ጽድቁ ጥበቡም ቅድስና አደረገና ሰጠን። ከሰጠን በኋላ በማን ተመኩ አለ? በእኔ። ሃሌሉያ። የሚመካ በሉ እስቲ በእግዚአብሔር ይመካ። ስለዚህ እኔ ምን አድርጌያለሁ? ጥበቡ ቅድስናው ቤዛነቱን አድርጌ ምን አድርጌያለሁ? ሰጥቻችኋለሁ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ጽድቃችን ኢየሱስ ነው። ቅድስናችን ኢየሱስ ነው። ቅድስናችን ኢየሱስ ነው። ሃሌሉያ ሃሌሉያ። አንድ ቦታ ላይ ታስታውሳላችሁ፣ ኢየሱስ ክርስቶስ እንደዚህ አለ። አንድ ግብዣ ጥሪን አቀረበ። ያ ግብዣ የሰርግ ጥሪ ነው እና ጥሪውን ይዞ ሄዱ ሰዎች ጥሪውን ሲሰጧቸው አይ እኔ በጣም ቢዚ ነኝ፣ የሆነ ሃኒሙን ስላለኝ ሃኒሙን ጋር እሄዳለሁኝ፣ በቃ ጊዜ የለኝም፣ ታይምም የለኝም አለ። አንደኛው ደግሞ አይ ዛሬ የሆነ ካርታ የሚያልቅ ካርታ ስላለኝ እሱን ጋር ስለሚሄድ ለሰርግ አልመጣም አለ። እና በተለያየ ሲሄዱ ሰው ቢዚ ሆነበት። መጡና ለጌታው ምን አሉት? አይ በቃ እነዚህ አሁን ጥሪ የቀረበላቸው በተለያየ መንገድ ምን ሆነዋል? ቢዚ ሆነዋል። ኢየሱስ ክርስቶስ ጌታ ነው። ስለዚህ አላቸው ነው ኦኬ፣ እንግዲህ የከተማውን ያለ ጉንድሹን ምን አድርጉት? ጥሩልኝ አለ። ኢየሱስ ክርስቶስ ጌታ ነው። ጉንድሽ ማለት ታውቃላችሁ አይደለ? አቅም የሌለው ምንም ማድረግ የማይችል ብቃት የሌለው የሚያመካኘው ነገር የሌለው እነሱ ምን አድርጉልኝ አለ? ሰብስቡልኝ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። አይ እኔ እኮ አይም ኦኬ። እግዚአብሔር ኢየሱስ ክርስቶስ ስጦታ አድርጎ ሰዎችን ሲሰጥ ምን ያደርጋል? ብዙ ሰው አይ እኔ ሃይማኖት አትንካበኝ፣ ሃይማኖት አለኝ ይላል። ሃይማኖት አትንካበኝ እያለ ወደ ሲኦል ነው የሚገባው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ከዛ ሰበሰበና ምን አደረገ ይላል? የጥሪ ካርድ ሰጣቸው። የሚገርማችሁ ነገር በእስራኤል ዘመን ላይ በእስራኤል ጊዜ ላይ ጥሪ ካርድ ሲሰጥ አብሮ ልብስ ይሰጣል። በእኛ ዘመን ነው እንዴ የሌለው? በዛ ዘመን አለ። ኢየሱስ ክርስቶስ ጌታ ነው። ካርድ ሲሰጥ አብሮ ምን ይሰጣል? ልብስ ይሰጣል። አብሮ እነዛ ጉንድሾች ምንም ማድረግ የማይችሉ አካለ ስንኩላሎችን ሁሉ ምን አደረጉ? ያንን ልብስ ለብሰው ገቡ። አረ አሜን ነው ወይ? ራከው ፓዛካታያ። ኢየሱስ ክርስቶስ ጌታ ነው። መዳን በክርስቶስ ነው። መግቢያ በክርስቶስ ነው። ሃሌሉያ። ጽድቃችን እሱ ነው። ቅድስናችን እሱ ነው። ቤዛነታችን እሱ ነው። መግቢያችን እሱ ነው። ያለ እሱ መግቢያ የለም። ሃሌሉያ። ገቡ። ሃሌሉያ። ያን ልብስ ለብሶ ኢየሱስ ክርስቶስ ጌታ ነው። እነ ገብርኤል እነ ሚካኤል ሲያዩዋቸው ነው አንተ ትችላለህ፣ ግባ። ሃሌሉያ። ግባ። ሃሌሉያ። ተፈቅዶልሃል፣ ግባ። ሃሌሉያ ሃሌሉያ። እኛ ያ ክርስቶስን የለበሰው ሰው እዚህ ቤት ካለ እልልታ ጭብጨባ ለጌታ ያመጣ። ክርስቶስን የለበሰ ካለ ክርስቶስ ለብሰህ ነው የምትገባው።
መግቢያው አንድ ነው። አቋራጭ የለም። አቋራጭ የለም። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። የገባ ሰው ሁሉ የለበሰ እንደምንም ለሸሹሉ ከለከ ብትገባ ኮሌታን ይዞ ነው መልአኩ የሚያወጣ። አይቻልም፣ አይቻልም። በታቦቴ ብትል በመኔም ብትል ታቦቱ አብቅቷል፣ ባሉ መጥተዋል። ኢየሱስ ክርስቶስ ጌታ ነው። የመጨረሻ ዮሐንስ ላይ ራእይ ላይ ልናገርና ጨርሳለሁ። 19:7 ላይ ታነብልኛለህ። ኢየሱስ ክርስቶስ ጌታ ነው። እስቲ ገብቻለሁ በሉ። እስቲ የዘላለም ሕይወት አግኝቻለሁ። እግዚአብሔር በሉ። እስቲ እግዚአብሔር ምንጬ ነው፣ ምንጬ ነው። ቤዛነት አግኝቻለሁኝ፣ ቅድስና አግኝቻለሁኝ፣ የዘላለም ሕይወት አለኝ በሉ። እስቲ እኔ እግዚአብሔር ልጅ ነኝ። መግቢያው በሉ። እስቲ ኢየሱስ ነው። ገብቻለሁኝ። ዛሬ በዚሁ አጋጣሚ ይህንን እድል ይህንን ልብስ ያለበስ ጥሪ ካርድ መጥቶልህ መልስ ያልመለሳችሁ ካላችሁ ዛሬ ያናንተ ምሽት ነው። ትምክህት በማንም የለም። ስራያ በስራ እግዚአብሔር መጽሐፍ ቅዱስ ላይ ሲናገር ጽድቃችን የመርገም ጨርቅ ነው። ጽድቃችን የመርገም ጨርቅ ነው። ጥሩ ሰርተህ የዘላለም ሕይወት አታገኝም። የሰራልህ የዛሬ 2000 ዓመት በቀራንዮ መስቀል ላይ አለ። እሱ በሰራልህ ስታምን የዘላለም ሕይወት ታገኛለህ። ክርስቶስን ትለብሰዋለህ። የጥሪ ካርድ የቀረበልህ ያን ጊዜ ምን ታደርጋለህ? ሃሌሉያ። የበርጉ ሰርግ ስለደረሰ ሚስቱም ራሷ ስላዘጋጀች ሃሌሉያ ደስ ይበለን። አሜን በሉ እስኪ። ስለ እናንተ እኮ ነው። ደስ ይበለን፣ ደስ ይበለን፣ ሐሴትም እናድርግ። ክብሩ ለእርሱ እናቀርብ። እልልታ ጭብጨባ ለጌታ እናመጣለን። ከዚህ ቀደም ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ተቀብለዋል? እንግዲያውስ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላልና እርሶም ይህንን ጸሎት አብረውን በመጸለይ ሰማይና ምድርን ለፈጠረው ለልዑሉ ኃያሉ እግዚአብሔር ራስዎን አሳልፈው ይስጡ። አብረን እንጸልይ። እግዚአብሔር ሆይ አመሰግንሃለሁ። ኃጢአተኛ እንደሆንኩ አውቃለሁ። ኢየሱስ ክርስቶስ ስለኔ ኃጢአት ሞቷል፣ ተቀብሯል፣ በሦስተኛውም ቀን ከሙታን ተነስቷል። ይህንን አምናለሁ። ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ አሁን እቀበላለሁ። አባት ሆይ ስለተቀበልከኝ፣ ስላዳንከኝ አመሰግንሃለሁ። ኢየሱስ ክርስቶስ ጌታ ነው። አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት፣ የእግዚአብሔር ልጅ ሆነዋል። ለመንፈሳዊ ሕይወቶ የሚረዳዎትን ተጨማሪ ትምህርቶችን ከፈለጉ በኒው ክሬሽን ቤተ ክርስቲያን በመገኘት መማር ይችላሉ። ለተጨማሪ መረጃ በስልክ ቁጥር በ0940 40 0000 ወይም 0940 50 0000 ላይ ይደውሉ። እግዚአብሔር ይባርኮት። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን። የተወደዳችሁ በአገር ውስጥና በዓለም ዙሪያ የምትኖሩ ቅዱሳኖች በሙሉ የኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱን ፕሮግራሞች እነሆ። እግዚአብሔር ለምድራችን በረከት አድርጎ ካስነሳው ከሐዋርያው ጃፒ ጋር ዘወትር ማክሰኞ ከ11 ሰዓት ተኩል ጀምሮ የትምህርትና ጸጋን የመካፈል ጊዜ፣ ዘወትር ሮብ ከ10 ሰዓት ጀምሮ የቃል ጊዜ፣ የአምልኮ በተለያየ ጥያቄ ውስጥ ላሉ ሰፊ የጸሎት ጊዜ፣ በመንፈስ ቅዱስ መገኘት የትንቢት ነፃ የማውጣት የፈውስና የታምራት እንዲሁም በመንፈስ ቅዱስ የመሞላትና በእግዚአብሔር ክብር በሙላት መገኘት የምንረሰርስበት ጊዜ ሲሆን በተጨማሪም ዘውትር እሁድ ከ4 ሰዓት ጀምሮ የቃል ጊዜና አምላካችንን ልዑል እግዚአብሔርን በዝማሬ የምናወድስበት ልዩ የአምልኮ ጊዜ ይኖረናል። ስለሆነም በኒው ክሬሽን
ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱ ፕሮግራሞች ላይ በመገኘት የእግዚአብሔርን ጸጋና በረከቱን ከኛ ጋር እንዲካፈሉ በጌታ ፍቅር እንጋብዛችኋለን። ኒው ክሬሽን ዓለም አቀፍ